አረ በስማም ጉር ነው ሲድሮ አፕ ያወረዳችሁ ውሃ በላችሁ ሲድሮ አፕ ላወረደ ጓደኛ የቪዲዮ ላክለት ዱኔ ባውንሳ ሲድሮ አፕ ያወረዳችሁ በብር መከፈል ትችላላችሁ በዶላር መከፈል ትችላላችሁ እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ ቲክቶከሯ ምን ገጥሟት ነው እነኚህን ፖስቶች የምታጋራው እባካችሁ ለቲክቶከሯ ድረሱላት የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ देखो तुझे चाहूं तुझे एक पल ना फुर्सत हो ሰላም የግሬ ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ? እንደምታዩት አሁን የተለመደው ስቱዲዮ ላይ አይደለሁም ከረንትሊ ትራቨል ያደረኩ ነውና በዚህ አጋጣሚ ኮሜንት አድርጎ አሁን የት እንዳለው ለገመተ ሰው የ2000 ብር ሽልማት የሚሸልም ይሆናል ሶ ኮሜንቱን አፋጡት እንደተለመደው ደግሞ የቪዲዮ ከመጀመራችን በፊት ይሄን ውሃ እስከጣጣ ድረስ ላይኩን አንበሻብሹት ዛሬ እንደተለመደው እናንተ ዘና ፈታ ቀና በሚያደርጉ ቪዲዮዎችን ለእናንተ ይዤ መጥቻለሁ በቲክቶክ የተለያዩ አነጋጋሪ ጉዳዮች ተከስተዋል ኤቭሪቲንግ ሁሉንም ምናይ ይሆናል ሶ ያለምንም ክርክር ወደ ቲክቶክ ስብስቦቻችን የወደፊት ባልሽ ማድረግ ያለባቸው 4 ነገሮች ምን ናቸው? ቦምቦክላ ሌትስ ጎ የወደፊት ባሌ yes አንደኛ 50 ሽማግሌ ትልቃለ በዚህ ፌስ ሁለተኛ 2 ሚሊዮን ብር ለቤተሰቦቼ ጥሎሽ ይልካል አነሳ አነዘ ናንቺ አነዘ ሶስተኛ ቤት በስሜ ይገዛልኛል ቡትቷ ባለው አያ ትላለች አንገቷን ማጭንቋ ማኪንጫ አስመስ እንዲህ ብሎ ባለው አራተኛና ዋነኛው ሰርጋችን ዱባይ ነው አዲስ አበባ ዱባይ ይሆናል ለጀርፊሽ ተቀመጪት ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል ለመሆኑ ይሄ የገጠመው ነገርና ፖሊስስ ሊያስተካክለው ይገባል የተባለው ጉዳይ ምንድነው ከቴዲ አንደበት እንስማው ከዛ አንዱ ምን ይደውልልኛል ይወላ አንዱ ፖሊስ ሄሎ ቴዲ ሰላም ነህ ምናምን አበበ ነው ምናምን ነው ስሙ እሺ ምን ሐሳብክ ታዲያ ምንድነው ማስበው ሌባውን ይዛችሁታል አቃቤ ግን ተመስርቷል እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ እሱማ እንደሱ ነው ግን ምን ሐሳብክ እንደው ምንድነው እኔ ማስበው ምን እንዳስብ ነው በጣም አናደኝ ከዛ አንድ ሰዎች ሳጣይ ብር አምጣ ምናምን ይሆናል ምናምን አሉኝ እናቴ ትሙት በእውነት ይምላል ምስኪን ማናም ነው መስሎት ለምንድነው እንደዚህ ነው ለምንድነው ብር ለማን ብዬ ምን አርጉት ብዬ ነው ብር ምሰጠው ከታሰረ ፋይል ከሰጠው ምስክር ካለው ያው ሁሉ ምስክር አለ እዛ እየልኩኝ ምን ቢሆን ጥሩ ነው በሶስተኛው ነው በአራተኛው ቀን ተገናኘ ከሌባው እናቴ ትሙት ነው ለቀውት አዎ እንዴት ያየን ማለት ምንም አላልኩም ወደ ቢሮ ነበር የሚሄደው ቀጥታ ወደ ፖሊስ ጣቢያ ሄድኩ ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል ሌባውን አሁን አየሁት ብላችኋል አቃቤ ሕጉ እንትን ማስረጃው አላሳመነኝም ብሏል አላለኝም አንተ በቪዲዮ ከሴኩሪቲ ካሜራ ላይ ተቀርጾ የመጣ ቪዲዮ ሰጣ እስቲ ላለኔ ጋር ነው ኩምል ይሄ በጣም ያሳዝናል ከዛ በኋላ ምን አለኝ ከፈለክ የኛ ስራ አጥጋቢ መስሎ ካልታየ እንደዚህ ነው የምትሰሩት በቃ እንዲህ ነው ማለቴ ክፍል እንደዚህ ነው ምናምን አልኩት አው የኛ ማለቴ ማስረጃው ተገቢ ካልሆነ ምናምን ቪዲዮ እኮ ነው የሰጠሁ ሲገባ ምናምን ያለበት ምናምን ያው ግን ብዙ አያሳይም ምናምን then we wonder እንዴት ለምን ሌባ በዛ አልበዛ ብላችሁ ይሄው
देखो तुझे चाहूं तुझे एक पल ना फुर्सत हो यही दुआ ወይ መድኃኒዓለም እኔ እኮ መጀመሪያ የጉንጭት ይዞት ይሄ ሙሉን ያዘው የገዛውን ሙሉን ያዘው የጣለውም የለም ጫት ሲቃም ይጣላላ ኖ አልጣለው ሙሉን ያዘው ሕክምና እርዳታ መስሎኝ ቪዲዮውን ሪፖስት ላደርግ ነበር ዘፈኑን ስሰማ ተረጋጋ ምንድነው ሪፖስት ላደርግ ነበር ለሕክምና እርዳታ መስሎኝ ቪዲዮውን ሪፖስት ላደርግ ነበር ዘፈኑን ስሰማ ተረጋጋ ምንድነው ወንድሜ የሰጋ ቤት አምፖል የሚያህል ነገር ይዘብን ትመጣለህ ጓደኞቼ በሙሉ ጥርሳቸው አልቆ በድዳቸው ቀርተው አንተ ነህ የምታኝክላቸው ወይስ እኛ ሳንሰማ እየታኘከ ተርዚና መሸት ተጀመረ እንዴ ይሄ ነገር በመሳቃ ቢሆን እኮ ሁለት ሃይስኩል ተማሪ ምሳውን አጥግቦ ይሸኛል እንዴ በልጅነት ዘንቢልና ከረጢት ሆነ አገልግላል ጉንጭ እኮ አብሮ ፂምህን እንደ ልብስ ማስጫ ገመድ ለጥጦት ሊበጠስ ነው የኔ ወንድም እንዴ ስንጥቅ ቢኖረው የሶስተኛ ክፍል ተማሪ ቂጥ በለው አረ ዲያ አንዱንም አልጣለው ዴት የወጣሁት ልጅ በማታ 4 ሰዓት ላይ የነዳጅ ለመቆጠብ ብሎ በራይድ ግማሽ ሂሳቡን ብቻ ከፍሎ ላከኝ አይጀግነው አንበሳው ወንዶች ያመረዋል አባት እሺ ቆይ ግን እንዴት በማታ ራስ ኖት ይያለው ግማሹን ከፍሎ ምናምን እንዴት ነው ቆይ እሱ ነገር ኦኬ እሺ ዴቱ እንዴት እንደጀመረ ላስረዳችሁ መጀመሪያ ላይ ፒክ ያደርገኛል ከቤቴ ልጁ በጣም ይመቸኝ ስለነበረ ስለዚህ ታውቂዋለሽ ትተዋወቃላችሁ ትግባባላችሁ ማለት ነው ይመስለኛል ደስ ብሎኛል አብረን ወጣን እና የሆነ ፓርክ አድርጎ መኪናውን ወረድን ከዛ በኋላ ወደን ዋክ ማድረግ ጀመረን ዋክ ወዳለው አለ እኔ የዋክ ሰው አይደለሁም ብዙ ኦኬ ስለዚህ ምን አይነት ዴት እንደምትወጡም ሳትነጋገሪ ነው ዝም ብለሽ ሰው መኪና ውስጥ ገብተሽ ጥልቅ ያልሽው ማለት ነው አወራት መኪናው ብዙም የወቅሰው አይደለም ማለት ደግሞ ማለት ነው ሁለት እግር አለሽ አይደል እግር ያለው ሰው እንዴት ነው የወቅሰው የማይሆን ኦኬ ፌር 2 ሰዓት ሙሉ ዋክ አደረግን 2 ሰዓት ዋክ አይደለም ይሄ ኢንቴንሽናል እግር መንገድ እንድትሄጂ አስቧል ወንድማችን 7ኛ ነው ኢንቴንሽናል 2 ሰዓት እኮ ማለት ከሰሜት 22 ነው ደረሳችሁ ቦሌ ማለት ነው ደርሳችኋል ላይ ሆናችሁ ለሪቱ ሙሉ ስልክ የምታወሩት ያወራችሁት ምን እንደወራችሁ ትዝም አይላችሁ በቃ ያበደ ፎቅ ላይ ሆናችሁ ማለት በወክም እንደዛ ነው ራት ግብዣም እንደዛ ነው ሻይ ቡናም ስጠጡ ቀፈላው ጋር ደረሰች ነፍሴ 2 ሰዓት ሙሉ ዋክ አደረግን የሚበላም የሚጠጣም ምንም ነገር አልተጠቀምንም ኦ ማይ ጋድ ያው ቀፈላው ጋር ደረሰች እድግሽ ነው ይዞሽ ሄደው ወይስ ለዴት ሆነ ከዛ እሱ ወደ መኪናው ቀጥ ብሎ ሄደና ለኔ ኦኬ መኪና እኔ ከማደርስሽ በራይድ ብትሄጂ ይሻላል ብሎ እንኪ ብሎ የራይድ ግማሹን አንቺ ሙይበት ብሎ ሰጠኝ ጋዝ ብለሽ ነው አቦ ጉራጌ ሰበር ዜና አዶናይ ውሉን ማቋረጡን አስታወቀም በቲክቶክ ላይ ከ6 ሚሊዮን በላይ ተከታይ ያለው ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል አዶናይ እንዳለው በሱ አማካኝነት በተሰሩ የማስታወቂያ ቪዲዮዎች አፕሊኬሽኑ ከ400,000 በላይ ዳውንሎዶችን ማግኘት ቢችልም የመተግበሪያው ባለቤቶች በተገባው ቃልና በተቀመጠለት የጊዜ ገደብ መሰረት ለህዝብ ይፋ ሳያደርጉ መቅረታቸውን አስታውቋል እናም አዶናይ በስሙ ላይ ሊደርስ የሚችለውን የተአማኝነት ጉዳት ለመከላከል ሲል ከሲድሮ አፕሊኬሽን ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን አስታውቋል በተጨማሪም እስካሁን ለሰራቸው የማስታወቂያ ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው የገለጸው አዶናይ እሱን አምነው አፕሊኬሽኑን ላወረዱ በርካታ ተከታዮቹም ይቅርታ ጠይቋል ስለዚህ አራውላ ቆርጦ አይደለም ባለቤት ነኝ ያለው ያ ሲድሮ የተባለው እኛ ሰይዶ ነው ያለው ምክንያቱም ሐሳቡ ያስቃል አፖ ያስቃል ቴክኒካሊም ኦን አታረገው ፋንዳሜንታሊም ከባድ ነው ይሄ እንደሚመጣ ያው ጊዜ ጉዳይ ነበር ተናግረናል በዚህ ቻናል ላይ በጣም ትዝ እንደሚላችሁ አይደለም ስካም ሊያደርግ ስንፈተ ስካም የሚታይበት ነበር ከጀምሩ እውነት ለምን ሬስቲፒስ ሰይዶ በጣም ለአጭር ጊዜ ነው አረ ይሄ ትራፊኩ ይግላቤ እንዲ በክሪስፔክት ምንድነው በ90 መንደው አረ በ30 ዝም በል ጧት ፈረስት ነዳጅ ትሪፕል ነው በ3 ነው የሚባዘው እኮ በ30 እኮ ነው ምን ግላብ አምጣ ማን ነው መንጃ ፈቃድ አምጣ እንደዚህ አይነት ወሬ ያስፈልጋል ዝም በል በታብሌት ነው መቀጣ አንደኛ ቅጣት ሻወር ትወስዳለህ ሁለተኛ ቅጣት ዱቄት ተቀባለ ሶስተኛ ቅጣት ቂጥን በርበሬ ያጠንክ ጆን ዳንኤል ፋሚሊ ይችላሉ አንበሳ ነገር
አንበሳ ታወርዳለህ? አውራው እሱ ሻራ አረባክ እውነት ቢግራብ እንድብግስ ይሄ አንደ የሚፈልገው የኔ አባት ነጆ በባንድ ሺህ ነው እናቴ ተሙት መንጃ ፈቃዱ ይባርክ አይሰራም መንጃ ፈቃዱ አይሰራም ክለብ ይመችሽ አባት ይሄ ነው የሚፈልገው ማታ ላይ ቁጭ ብለሽ ፑሽ አድርጊ አረ አውርደው የኔ አባት ደብሉ ላይ ላወርደው ደብሉ ላይ ይመችሽ አባት ትሪፕል ላይ ጠብቀህ ፑሽ አድርግ ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር ይመችሽ አባት ኮሮና ያዘው ኮሮና ኢን ዘ ቢልዲንግ በጣም ጎበዝ ነው የምር እኔ አሁኑን አመት የቲክቶክ ክሬቲቭ አዋርድ ሊያሸንፍ እኔ መርጣለሁ አንድ ሰው ዞር ብሎ ይሄን ቪዲዮ እና ሐሳቤን ልንገራችሁ አንድ ሰዓት ቁጭ ብያለሁ ሰው እየጠበቀ እርግጠኛ ነኝ ከዚህ ሀፍ ኔክድ ራቁትን ቁጭ ብል አንድ ሰው ዞር ብሎ አሁንም ሳወራ እዚህ ጋር ማንም ሰው ዞር ብሎ የዚህ ልጅ ቪዥዋል ኮንቴንት በጣም ደስ ይሉኛል ግን እዚህ ላይ ሐሳብ አለኝ ሶስት ነገር አንደኛ ነጭ ሀገር የተደረገ ነገር ሁሉ ትክክል ነው ማለት አይደለም ሁሉ ነገር ሂደት ነው ሁለተኛ እግዚአብሔር አይበለውና እዛው ወንበር ላይ ቢያስነጥስህ ወይ ቢያስመልስህ ወይ ደግሞ የሆነ ነገር ብትሆን ትን ቢልህ በአንድ ብርጭቆ ምድነውን አትድንም ለምን አይጠጉህም they don't care about you ሶስተኛና ዋናው ነገር ሰው ነው ለሰው መድኃኒቱ the trick in life is balancing እንጂ ጽንፍና ጽንፍ የቆሙ ነገሮችን አስተያይቶ አንደኛውን በአንደኛው ዲስኳሊፋይ ማድረግ አይደለም የነሱ ስታይል ጽንፍ ነው የኛ ስታይል ጽንፍ ነው ጽንፍ በጽንፍ አይስተካከልም ባላንሲንግ ነው ዋናው ነገር in general ግን ሰው ነው ለሰው መድኃኒቱ እንደው ሰው ላይ ውጭ ሀገር እንደኖረ ሰው የሱም ሀሳብን 100% እረዳዋለሁ ለኢትዮጵያ ውስጥ ስትመጣ ኢንቴንስ የሆነ እንትን አለው ሶሻል ኢንጋጅ ነገር ለለመደ ሰው ኮንፈርት የሚነሳ አይነት መልኩ አዘ ሴም ታይም ደግሞ እረዳዋለሁ ለሰው ሰው መድኃኒት እንደሆነ እዚህ ያለ ሶሳይቲ ሄልፕፉል ምናምን እንደዚህ አንተ ጋር ሞር ኢንቮልቭድ እንደሆነ ምናምን እና እሷ እንዳለችው the balance is the key መሀል ላይ ያለው ባላንስ አሪፍ ነው አፍጠጣይ ሰው ፕራይቬሲ በዚህ ልክ ኢቬድ ማድረግ ትክክል አይደለም ማለት ይሻላል እንጂ እነሱን በጣም አስተልቆ ማየት ትክክል አይመጣም ምክንያቱም ሱሳይድ ሬቱ ሬሳ ለመገኘት ሬሳ በስብሶ ወር 6 ወርና መቀመጥ የነሱ ሀገር ታሪክ ነው ይሄ ደግሞ ለሰው ልጅ ከተፈጥሯችን ጋር ማሄድ በጣም ተመችቶኛል የምር እዚህ ስር ሳትማሩ መታችሁ ቤታየው ኪንግ የምትሉ ማህይሞች ለምን ብር ሰጣችሁ ለምን አትማረም ለምን ትምህርት አትማሩ ቤታየው ኪንግ ይላሉ ለሰ ምን አይነት ማህይሞች ናቸው እንዳለ ከሷ ቤት የመጡ በጎች ናቸው የሷ በጎች እንዳለ ያስታውቃሉ ኪንግ ምናምን ይላሉ እኔንም እኮ ኪንግ እያሉ ነው እየሰደቡ መስሏቸዋል እኮ ማህይ ሚሊየነር ትዘላችሁም በዚህ ቻናል አብደን ሎጊን በየወጣው የተባለበት ጊዜ ትንሽ ኢንቨስት ቢደረግብኝ አበባው አዑዙ ቢላሂ ሚነ ሸይጣን ረጂም አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ ሲድሮ አፕ ይዘን ወደ ኢትዮጵያ መተናል የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል ዛሬ ልናስመርቀው ነው በተአምረኛ ሁኔታ እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው ሲድሮ ምንድነው ኦልሞስት ቲክቶክ ነው ጋይስ እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ ሲድሮ ላይ ግን ያ መሆን አይችልም በብር መከፈል ትችላላችሁ በዶላር መከፈል ትችላላችሁ እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ አሁን ደግሞ እናንተ ኮንተንት ክሬተር ይሄ በቃ እናንተን የሚያዩበት መንገድ ነው ይሄ ሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ በቅጽበት ህይወት ቀየር የተባለው ግን ራሱን በቅጽበት ያጠፋው ዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው ሚሊዮነር የምትሆኑበት አዲሱ መንገድ ሲድሮ ተብሎ ይጠራል ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል እኔ እንግዲህ የሲድሮ አፕ ባለቤት ነኝ በጣም ደስ ብሎኛል ያ big love big respect Holy mother of Jesus she's a man በስመ አብ ወወልድ ወመንፈስ ቅዱስ ሴትዮ የእናትሽ ቁብዳም ሉጢ ተሰርቼ ነበር ይጤን የገባችሁት አሁን
ብራዘር ቴሌ ብር አለ አለኝ። ኦኬ ከፋይዳ ጋር አገናኝ። ስድቡን አላሰማችሁ። አይ እንዴት ነህ? ሰላም ነህ? ቆንጆዬ ነሽ። እዛ ጋር ወይ ቆንጆዬ ነሽ። አቦይ እናት እዛ ጋር ኧረ በስመ አብ እዛ ጋር ግርጣት ጠማት ክፋት በቃ ቃላት በሉሽ። እሺ የሚያበሉሽ የተረዳው ማነው? ፖርን ጀምሪ። ኢትዮጵያ ውስጥ የለም ጋይስ ፖርን። ይሄ ነገር እያመራ ቀልድ ይመስለናል። ይሄ ነገር እያመራ ከዛ ተመሳሳይ ጾታ እንደዛ እያልን ነው የሚሄደው። ከዛ ይቀልብናል። ዝሙት ሲቀል ወደ ተመሳሳይ ጾታ ነው የሚመጣው። መዋቅሩ ተሳስቷል። ይሄ ጨርሶት አሁን ፊልም መቅረጽን ይፈልገው እሷ ተመሳሳይ ሆኖ ተቃራኒ ሆኖ ሰሙንም ወርቁንም ጨርሰዋለች። መቅረጽ ነው የቀራት መዋቅሩ ላይ እንደዛ ነው። ይቀልብናል። ኃጢአት ሲቀል ልልመደው እየተለማመደን እንሄድና ከዛ ይሄዳል ሁሉም ነገር። ስለዚህ በአደባባይ የሚወጣና በአደባባይ የማይወጣ ነገር ለይተን ማወቅ አለብን። ትውልድ እንፈልጋለን። ድሃ እናቶች አሉ፣ ድሃ አባቶች ላቡን እንደዚህ እያንጠባጠበ ልጁን የሚያስተምር ነገ ጥሩ ቦታ ትደርስልኛለች፣ ነገ እግዚአብሔር የምትፈራ ልጅ ይኖረኛል ብሎ ልጁን የሚያስተምር አባት አለ። ለልጁ ለወጣቱ ባትጠነቀቁ ለእናት ለአባት ተጠንቀቁ። ለእናትና ለአባት እዘኑላቸው። ተንከራተው የሚያሳድጉ ነገ ልጄ ጥሩ ቦታ ትደርሳለች ብሎ ለልጁ ዋጋ የሚከፍል አባት አለ። ለልጅ ተጠንቀቁ። እኛ ተው አፍተር አይ ሶ ኢት አይ ጀስት ዋንት ቱ ሴይ ሶሪ ቱ እሸቱ መለሰ። አዎ ተንበርከከሽ አንቺ እንደምንም ሁኚ እንደምንም እርከሺ፣ እኛ አይመለከተንም። ግን በአደባባይ አታውሪ እባክሽ። ታናናሽ እህቶች አሉን፣ ታናናሽ ልጆች አሉን። ገና 100% እውነት ነው። የሀሳብ ከተመቻችሁ ላይ ካርኩት ጋይስ። ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ። ምንድነው? 17,000 ብር ነው የማገኘው በወር። ስለዚህ ኖርማሊ በቃ ወጪ ነው። አይ በቀን ወጪ የሚባል የለም። ምን በቃ ይሄንን ወስጄ ለሚስቴ ነው የምሰጠው። ሚስቴ ሁሉ ነገር ጨራርሳ Respect. ደስ የሚል ቪዲዮ አይነው። ይሄን እንደጋገመላችሁ መርዝ የማጥፋትም ስራ ላይ ሰው የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሀሳብ እስቲ የህግ ሰዎች አስተያየት ስጡ። ዊርድ ቪዲዮ ማለት ለምን ይሄ ፓርት አሳሰበ? ዛሬ ላቀሳስር ነው የመጣሁት። የህግ ልብስ ግጥም አድርጎ ለብሶ ፕራንክ የሚባል ነገር አለ ወይ? Oh, you motherfuckers. Okay. All right. I'm putting cases on all you bitches. Huh? You think you can do this shit? Jay! You think you can do this to me? You motherfuckers will be playing basketball intelligent. ግን ላይክ ተቀርጾ የወጣ እንደዚህ አይነት ነገር አለ። ላይክ እንግዲህ እንደምታውቁት ኢትዮጵያ ውስጥ ተለብሰህ ማትወጣው የልብስ የህግ አካል የለም። መከላከያውን ለብሶ የሚወጣው የሀገር ነው፣ የዛፓው የሀገር ነው። ግን በዛ የተፈረደበትና የተቀመጠ ሰው ሳንተና እና ዝርፊያ ከመኖሩ የተነሳ እኔ በጣም ከዚህም በላይ መጥበቅ አለበት ባይ ነኝ። ስንት ዓመትሽ ነበረ ድንግልናሽን ስታጭ?
14 ግን ላሽን ያጣሽው በስንት ዓመትሽ ነበር? ኧረ የኔ ያለብስ ማማ አቀማመጡ እኛ ከምንበዳው ድንግል ላሽን ስታጭ ስንት ዓመትሽ ነበር? ድንግል ላሽን ስታጭ ስንት ዓመትሽ ነበር? ቨርጂን ነኝ። ሲፉት አቀማመጡ ባለው አንቺ ናባልሽ እንዴት ኢንተራክት እንደምታደርጉ አይቻችኋለሁ። አንቺ ነሽ አለቃ፣ አንቺ ነሽ አዛዧ፣ እሱ ረዳትሽ ነው። ሰሚት የሚያደርግ አንድ አጥንት የለሽም ሰውነትሽ ውስጥ ዮናታ ሰሚት ሲሆን ለምን በሶሻል ሚዲያ ላይ መተሽ ሴቶችን ሰሚት እንዲያደርጉ እየሰበክሽ እና ፌሚኒዝምን የምትቃወሚው ያንን ፓርት ቻሌንጅ እንደሚያደርግ አድርገሽ የምታወሪው አንቺ ራስሽ እኮ የምትኖሪበት ህግ አይደለም። ይሄ በጣም አሰርቲቭ ነሽ፣ በጣም ኃይለኛ ነሽ፣ በጣም ዶሚናንት ነሽ፣ የበላይ ነሽ፣ አዛዥ ነሽ። ቤት ና ሊዳት ምን ብለሽ ስትከራከሪ ነበር እዛ ላይ ሴቶች ፈልገው ወደው ፈቅደው ከሆነስ ለባሎቻቸው ምግብ የሚሰሩት ለልጆቻቸው ምግብ የሚሰሩት ወደው ፈቅደው ስለሆነስ አንቺ ምን አይነት ኑሮ ነው እየሞሻለሽ? ሰራተኛ ቀጥረሽ በሰራተኛ ምግብ እያሰራሽ ነው እየሞሻለሽ። ለባልሽ ምግብ አትሰሪም፣ ለልጅሽ ምግብ አትሰሪም። አሁን ምናልባት ተቀይሮ ሊሆን ይችላል። አንቺ እንዴት ለባሏ ምግብ ለምትሰራ ሴት አፍ ልትሆኚ ትችያለሽ? አንቺ ራስሽ ሰራተኛ ምግብ ሰርቶልሽ የምትለኝ በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ በጣም 1-2 ቀን ከኛ ጋር ብትቆይ ስለኔ ትዳርና የልጅ ሁኔታ መጻፍ ነበር። ኧረ ትንቢትም ትሰራለች ጽፊው በጣም እኮ ነው የሚገርመው። አይ አንቺ ልጅ በልበ ሙሉነት ስለማታውቂው ነገር የምታወሪው ነገር በቃ ልማድሽ ነው አይደለ? ግማሽ ቀን በማይሞላ 3 ሰዓት እንኳን በማይሞላ የኛ ቤት ብሎ እኛ ቤት መተሽ በልተሽ ጠጥሰሽ ከልጄ ጋር ተጫውተሽ ከባሌ ጋር ተዋውቀሽ አድንቀሽ ብዙ ነገር አድርገሽ በጥቂት ሰዓት ሙሉ የቤተሰባችንን ታሪክ ዳይናሚክሱን ስትናገሪ ሳታፍሪ አለማሸማቀቅሽ በቃ ነው የለመርሽው ነገር። አዲስ ስም ልናውጣ ነው ጋይስ። አሁን በኋላ ጆርዲ ላይ ሪያክት ስናደርግ ጆርዲ ብለን ሳይሆን ጃርዲያ ብለን ነው የምንጠራት እንጂ መሟገት ትቺ ነበር እኮ ላይቭ ላይ ስንናገር እዛው ኖ አይደለም። እስኪ ምንድነው ትራውማ ያስባለሽ? ምንድን ፓተርኖች አይተሽ ነው ወይም ልክ አይደለሽም ፍቅር ማለት ስቺ ራስሽ ከላይቭ ተሰናብተሽ የራሽ ቤት ከፍተሽ ሰዎችን አሰባስበሽ ከዛ ደግሞ ኢጎሽን በቃ አከሙልሽ ይቺ ልጅ እንደዚህ ናት እንደዛ ነው ምናምን በቃ የተናደርሽውን ነገር አስታገሱልሽ። በኋላ እንደገና አሁን ቀን ጠብቀሽ ደግሞ የምትፈልጊያትን ፖይንት ጥምዝዝ አድርገሽ ደግሞ ለአታክ መጣሽ። በጣም ነው ፖይንት ተመዝዘው በባሌ በልጄ ስለ ትዳሬ እኔ ማብራራት አልፈልግም፣ የሚያክሰው ያውቃል። አንቺ ግን በጣም ታሳዝኛለሽ። ነውርና ብልግና የሚባል ዲክሽነሪ ውስጥ ራሱ ያለ አልመሰለኝም። የፈለገው እውነት እንኳ ቢሆን የተናገርሽው የእህትሽን የቤቷን ገመና አውጥቶ ማስጣት አንቺን ጎበዝ ሳይሆን የሚያስብለው በጣም ብልግና እንደሆነ ነውረኛ ነው የሚያስብለው። ነውረኛ ነሽ። አሁን በዚህም እንግዲህ ስድብ ነው ካልሽ እውነታውን ስለሆነ ምናልሽ ነውረኛ ነሽ። አይደረግም እንደዚህ ቤት ያየሽውን ነገር በአደባባይ ያልሆነን ነገር መተሽ እንኳን ያው ደግሞ ኤክስፕላኔሽንሽ ስታስረጅ በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ 1-2 ቀን ከኛ ጋር ብትቆይ ስለኔ ትዳርና የልጅ ሁኔታ መጻፍ ነበር የምጽፊው። 100% በጣም ነው ሳብጀክት የምትጠመዝዘው። ያው ሀሳቧ ጨለማ ብለን ነበር፣ ከዛ ድቅድቅ ጨለማ ብለን አፕግሬድ አድርገናል። ምንም ብርሃን ነው ማታዩ። በስማም አንቺም ሰው ሆነሽ በቅድስት በአገው አምባሳደሯ ላይ ቪዲዮ ሰራሽባት። እስኪ ጋይስ ንገሩኝ፣ አቶ በአምላኩ ለቅድስቴ ምን የሚጎለው ነገር አለ? ምን አንሶ ሸበላ ጋይስ ወይስ አንዱ ቪዲዮ ሰራ ብላችሁ ሁላ አንቺ አታፍሪም? አንቺ የወንዱን ስተውት አንተ ሹገር የምታጫውተው ማለት የበሰበሰ ቆዳ እያገላበት ጋር እንደ የምትውለው የምታድረው አንቺ ተዩ ሲንግል ሆነሽ አይደለም አግብተሽ ማለት አሁን ከአቶ በአምላኩ ጋር ብር ቢሰጥሽ በሚሊዮን አቶችም ጭት ታረጊበታለሽ በባልሽ ላይ ማለት አንቺ ልክ እንደ ንጹህ የሆነ ስንት አመት እንድታገባልሽ ፈልጋ ነው። ምንድነው የጎደለው? እስኪ ሰው አታፍሪም? ትንሽ ወራዳ ማለት ወራዳ የበሰበሽ ጥንብ ማለት የጃጀ ሽማግሌ የወደቀ ሽማግሌ አንስተሽ እንደዚህ በግድ እንትን ብለሽ ታረጊዋለሽ እኮ። በጣም ግን ምረጡኝ አስገቡኝ አለ ልጁ። ጋይስ ቤታችሁ ሰው አትጋብዙ። የእውነቴን ነው። በቃ ሰው ቤታችሁ አትጋብዙ። መገባበዝ ካለባችሁ ውጭ ወጣችሁ ተገናኙ። የምታወሩትን አውሩ፣ ቻው ተባብላችሁ ተመለሱ። ጆርዲና ፍቅር ማለት የተፈጠረውን ቢፍ አይታችሁታል ብዬ አስባለሁ። ምንድነው የተፈጠረው? ጆርዲን ትጋብዛታለች ፍቅር እቤቷ። ከአንዴም ሁለቴ ሄዳለች ጆርዲ። ታዲያ አሁን ላይ ተጣሉ። ያው የተፈጠረው ተፈጥሯል። ጆርዲ እሷ ቤት ሄዳ ያየችውን የታዘበችውን ተናገረች ማለት ነው። ታዲያ ፍቅር ደግሞ በዛ በጣም ትናደዳለች።
ግማሽ ቀን በማይሞላ 3 ሰዓት እንኳን በማይሞላ የኛ ቤት ውሎ እኛ ቤት መተሽ በልተሽ ጠጥተሽ ከልጄ ጋር ተጫውተሽ ከባሌ ጋር ተዋውቀሽ አንቀሽ ብዙ ነገር አድርገሽ በጥቂት ሰዓት ሙሉ የቤተሰባችንን ታሪክ ዳይናሚክሱን ስትናገሪ ፈጠረው ይሄ ነው። ቤታችሁ ሰው መጋበዝ ምናምን ብዙ ክፋት የለው፣ ግን ደግሞ ቤታችሁ ማለት እንደፈለጋችሁ የምትሆኑበት ትንሽዬ ዓለማችሁ ማለት ነው። በቃ ራሳችሁን የምትሆኑበት ውጪ ድካም ደክሟችሁ መታችሁ እረፍ የምትሉበት ራሱን የቻለ የራሳችሁን የሆነ ስፒሪት ነው ቤታችሁ መያዝ ያለበት እንጂ ዝም ብሎ ማንም የሚወጣበት የሚገባበት ለማንም የምትከፍቱበት አይ ላይክ ማንም መሆን የለበትም። በጣም ፕሪሺየስ ቦታችሁ መሆን አለበት። ብቻችሁንም ኖራችሁ ባለትዳር መሆናችሁ ልጆችም ኖራችሁ ማለት ነው። ለምን ቤታችሁ ሰው መጥቶ የሆነ ነገር ይዞ ይወጣል? ለምን ያንን እንድናደርግ እንፈቅዳለን? በራሳችን በገዛ እጃችን በር ከፍተን መገባበዝ ካለብን ውጪ ወተን ተነጋግረን መመካከር ያለብን ነገር ካለ ተመካክረን። እኔ ይሄን የምለው ራሴን በራሴ ህይወት ስለተማርኩኝ ነውና በውጪ አድርጉት። ጓደኝነታችሁን ቤስት ፍሬንድም ሆናችሁ ምንም ሆናችሁ እንዴ ቤተሰብ እንኳን እኮ ማለት ነው ያለ ምክንያት ዝም ብሎ መጣ ሲል ደስ የማይል ነገር አለው። ምክንያቱም አልተመቸኝም። ለስንት አድረም ታገኙት ቆንጆ ሴት አንተ የኔ ስፖክስ ፐርሰን ነህ። አስኩራ ከጀርባ አስቀምጣ የምትነዳ ሴት ገርዳሜ ናት፣ በደንብ ገርዳሜ ናት። እናንተ ለምን ያማችኋል እንዴ? እናንተ ከእናንተ ጋር ለመስማማት ግዴታ ሽሮ መውደድ አለብን? ግዴታ ምግብ ማብሰል መስራት መቻል አለብን? አንቺ ኧረ እያበድሽ ነው እንዴ? መኪናው እንኳን ቢገዛልሽ እኮ የአእምሮ በሽተኛ ተብለሽ መንጃ ፈቃድ አይሰጥሽም እኮ። ምን እየሆንሽ ነው? አትረጋጊም እንዴ? ገርዳሜ እንዳለ እያልሽ እኮ በቃ እኮ ልሞቺ ነው። ገርዳሜ የምታያቸው ሴቶች በላባቸው ሰርተው ይገዛሉ፣ በዳቧቸው የተገዛላቸው አሉ፣ እንዲሁም አግብተው በትክክል ደግሞ ባላቸው ይገዛላቸው አሉ፣ ቤተሰቦቻቸው ይገዛላቸው። አንቺ ሁሉም የለሽም። ሳውንድ ኢፌክት ለነካንዲ የለም። አንቺ ሁሉም የለሽም። አትርሱኝ ይላል እንዴ ብቻ። አንቺ እኮ ከሁሉም አልሆንሽም። ዳቦ ስጪኝ ቢሉሽ መሰጫ መሲም እንዴት ይግዙልሽ ታዲያ? አግብተሽ ሊገዛልሽ አልቻለም። ምክንያቱም ይሄን የሚጀነጅንሽ እንኳን አይተሰጥቶም የሚገዛለት አይነት ሰው አይደለም። ሶሪ ገዛ ፓንትም የሚገዛልሽ አይመስለኝም። ቤተሰቦችሽም እስካሁን አልገዙልሽም፣ ሰርተሽም አልገዛሽም። አሁን ደግሞ በስተመጨረሻ እንኳን መንግስት እንኳን በስጦታ ቢሰጥሽ መኪና አይምሮሽ ትክክል አይደለም ተብሎ ደግሞ አንቺ ልብስ መኪና ማጥገጂ ይሄ እንዲህ እያሉ የሚሰሩት ሀሎ ኤቭሪዋን ኤቭሪ ሀሎ የበናት የፍቅር የመውደድ አንተ የኔ አካል ልዘል ሆይ ባንቀልባ ኧረ ዘሴም ቱ ዩ 1 2 3 እንዲ ጥበብ አንገት ያዘሽ ጥበብ ተደፈረች እንድረስላት እንዲ ማገገም የገባ ዳቢሎስ የመሰልሽ ሴትዮ ከየት ነው የመጣሽብን? ሊስትሮ ነው ቀለም ቀቢ ነው እንደዚህ ያሳምሩ ይላክሽ እኔ የዚህ ዘመን ጭራ ቀረሽ። እርግጠኛ ነኝ ከከሰል ንግድ የተዘዋወረሽ ሜካፕ አርቲስት ናት እንዴ የተጫወተችብሽ። ክብ ካለው ጋር የቀበሌ መዝናኛ ክበብ ዳማ ነው የምትመስዩ። ኧረ እንደኛም ባፈሪ አንድዬም ፍሪ የተኳለች አውራሪ ሰረዲያ። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመርዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። ያው ያሳዝናል። ያው በቅርብ ተፈቶ ወደ ቤተሰቦቹ እንዲመለስ ነው ፐርሰናል የሚሞኘው። እዚህ ጋር ያለው ኮሜንት ግን ይገርመኛል። አንዳንዱ ሲደግፍም ሲቃወም
ሳትነግረው ለምን ጀመርክ? በሬው ስክሪፕቱን አላነበበውም ወይ? በእግረኛው ሚዲያና በጅጅግሳ ደሜ ወይም ደግሞ በአበባየው ደሜ ጉዳይ ላይ ከዚህ በፊት ቪዲዮ ሰርቼ ነበረ። ይህ ምንድነው? የመከላከያን ልብስ ለብሶ ያልተገባ እንቅስቃሴ ሲያደርግ ስለነበር በዛ ጉዳይ ላይ የመከላከያ ሰራዊት አመራሮች ከዚህ በፊት አይደለም የመከላከያ ተቋም ውስጥ የሌለ ሰው በቦርድ የተሰናበተም ተመቶ እንኳን አካሉ ጎሎ መከላከያ ሰራዊትን የለቀቀ ማንኛውም ግለሰብ የመከላከያን ዩኒፎርም ለብሶ መታየት የለበትም፣ ያሳስረዋል፣ ያስቀጣዋል የሚል መግለጫቸውን ከአበባየው ደሜ ወይም ደግሞ ከጅጅግሳ ደሜ ጋር አያይዤ ሰርቼ ነበር። ዛሬ እንግዲህ በተሰማው ዜና መሰረት ተክለ ሃይማኖትም የእግረኛው ሚዲያ ባለቤት እንዲሁም ደግሞ ጅጅግሳ ወይም ደግሞ አበባየው ደሜም ዛሬ በፌደራል ፖሊስ በቁጥጥር ስር መዋላቸውን ሰምተናል። ጉዳዩ ምናልባት ከዛ ጋር ይያያዝ አያያዝ ተደራራቢ ጉዳዮች ይኑሩ አይኑሩ የምናውቀው ነገር ባይሆንም ግን ሁለቱም በቁጥጥር ስር መዋላቸውን ሰምተናል። ማን ነው የሰውዬ? ኧረ እኔ አክሊሉ ነኝ። ሰላም ልልብዬ ነው። ባትጫወቱም ሰላም ብዬ ለማለት ያለ አክሊሉ ዳላስ የሰር እንዴት ነሽ? አክሊሉ ደህና ነው ወይ? አክሊሉ ነህ እንደ አንተ ነኛው ተጫዋት እስኪ ተጫዋት። እሺ እንዴት በ6 ወር አረጀህ? አስረጁ እንዴ በረንዳ የሚያክል መነጽር አድርገህ እንደ ሴት የወር አበባ የምታይበት እንደ ሴት ነው የማሳየው። በብልቴ ነው መጣ ሚኒስትሬሽን በገረገራው ጊዮርጊስ በብልቴ ነው መጣ ሚኒስትሬሽን ወገቤ ሁሉ ያመኝ ነበር። ልክ ሴት ልጅ የወር አበባ እንደምታጣ እንደዛ ነው የሚያደርገኝ። Something ain't right. Something ain't right. ወንዶቹ የወር አበባ እናያለን፣ ብዙ ግን አይናገሩ። ሞዴስ እንድሰጡኝ ነው ዛሬ መጣ። እዛ የሰላቢ የመስፍን እጅ አለበት ውስጥ እንደ ሴት የወር አበባ። ከወንድ ልጅ ጋር ማታ ስልክ አውርተሽ ልክ ስልክ እንደዘጋ ካልተኛ ሌላ ሁለተኛ ሴት አለች ማለት ነው። ግን ደግሞ ልክ ስልኩን እንደዘጋ ከተኛ የመኝኝ ሁለተኛው ሴት አንቺ ነሽ። እናቱ አየሁ ነው ስሟ። እኔም አያቴ አየሁ ነው የምትለኝ። እኔም አየሁ ነው የምላት። አየች ግጥጣ መገጣጣ። እሱ የእናቱ ስም አየሁ ነው። የኔ ደግሞ እናቴ አያቴ የእናቴ እናት ማለት ነው አየሁ ነው የምትለኝ። ተመገጣጣ ተያዩኝ እሱን ነው የምፈልገው። አዶናይ ብርሃነ ሲድሮ ከተባለው አፕሊኬሽን ባለቤቶች ጋር የነበረውን የሥራ ውል በይፋ ማቋረጡንና ከዚህ በኋላ ለሚፈጠረው ነገር ኃላፊነት እንደማይወስድ አስታወቀ። የወጣቶችን ሕይወት ይቀይራል፣ በርካቶችም ገንዘብ ይሰሩበታል ተብሎ ብዙ የተወራለትና አዶናይም በቀዳሚነት ሲያስተዋውቀው የነበረው ሲድሮ አፕሊኬሽን ከ400 ሺህ በላይ ሰው ዳውንሎድ ያደረገው ቢሆንም ድርጅቱ በተባለው ጊዜ ወደ ስራ ባለመግባቱና እስከዛሬ ተስፋ ብቻ ሆኖ በመቅረቱ ውሌን አቋርጫለሁ ያለው አዶናይ ለመላው ኢትዮጵያውያንና ተስፋ ላደረጉ ሰዎች በሙሉ ይቅርታ ጠይቋል። በተጨማሪም ከድርጅቱ ይህን ያህል ማስታወቂያ ሲሰራ ክፍያ ተቀብሎ እንደማያውቅም አስታውቋል። ሐሳባችሁን በኮሜንት ይሄ ውሸት ነው። ይሄ እኔ ልንገራችሁ ውሸት ነው 100%። እንደነገርኳችሁ ስትዋሽ ለነገ አታስብ። ነገን በይቅርታ ታልፏል። ዛሬ ሆኖ ሁሉንም እንደምትሞት አድርገን ቲክቶከሯ ምን ገጥሟት ነው እነኚህን ፖስቶች የምታጋራው? እባካችሁ ለቲክቶከሯ ድረሱላት። እኔና አንቺ መኖር ቢበቃን ሳይሻል አይቀርም፣ ልጄ ብንሄድ ይሻለናል በማለት ቲክቶከሯ በጽሁፍ ይህንን መልእክት አጋርታለች። ከዚህ ቀደምም እንደዚህ አይነት ይዘት ያላቸው ፖስቶችን አንዲት ቲክቶከር ማጋራቷ አይዘነጋም። የሳሚ እናት ባጋራችው መልእክት በውሸት ዓለም እውነት እንግዳ ናትና ሰይፉ ፋንታውን የሚሉ ጽሁፎችና ሌሎች ሞት የሚሸቱ መልእክቶችን እያስተላለፈች ትገኛል። በአካባቢው ያላችሁ የቅርብ ሰዎችና የሚመለከታችሁ አካላት ይህንን ጉዳይ በአስቸኳይ መፍትሄ ያሻዋልና እባካችሁ ለቲክቶከሯ ድረሱላት። ይህ ቪዲዮ ለብዙዎች እንዲደርሱላችሁም ኮፒ ሊንክ እያደረጋችሁ ሪፖስት። እውነት ለመናገር ሰይፉ ጋር ቀርባ መፍትሄ ቢገኝላት በጣም ደስ ይለኛል። ፐርሰናሊ የጋይዝ ቪዲዮ መስል ነበር። ቪዲዮ ተመቻችሁ፣ ላይክ እና ሰብስክራይብ ማድረጋችሁ አትርሱ። በቀጣይ ቪዲዮ እስከማገኛችሁ